የመጽሐፍ ቅዱሷ ማርያም እኛ የምናውቃት ማርያምና ኦርቶዶክሳውያን የሚሰብኳትና የሚናገሩላት ማርያም የሰማይ የምድር ፈጣሪ ልዑል እግዚአብሔር ምስክር ነው። ሰማይ ከምድር እንደሚርቅ የዚህን ያህል ርቀት ነው። እኛ አናውቃትም። ኦርቶዶክሳውያን የሚሰብኳትና የሚያምኗትን ማርያም ብትፈልጉ በመጽሐፍ ቅዱስ ውስጥ ብትፈልጓት አታገኟትም። ምክንያቱስ ለሰው ልጆች በደልና ኃጢአት የሞተች ነች። ኦርቶዶክሳውያን የሚሰብኳት ማርያም ቤዛ ናት። ከዚህ የተነሳ ቤዛይቱ ኩሉ ዓለም ተብላ አማላጅ ናት። ፀሐይና ጨረቃን የፈጠረች ነች። ጳውሎስን በደማስቆ በብርሃን የጠራች ነች። በማርያም ደም ነው የዳኑ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ ብሎ የሚለውን የእግዚአብሔርን ቃል የሚቃወም የለም። በማርያም ደም ነው የዳኑ ይለዋል። በዚህ መጽሐፍት ውስጥ ተጻፈች የተባለችው ማርያም የጌታ እናት ሳትሆን በእርግጥ አፌ ሞልቼ እናገራለሁ ሰይጣን ናት። ከተግባሯ ታምሩን አንብቤ በግዕዝ በአማርኛ አንብቤ ተረድቼ ማለት ነው የሰይጣንን ስራ የሰራች ናት። ለምሳሌ ሰውን ረግማ ወደ ውሻነት ቀይራለች ይላል። የጌታዬ እናት አልበዛም እንዴ? የበለዓም መንፈስ ያረፈባት የጌታዬ እናት አላውቅም። ሰውን ረግማ ወደ ውሻነት ቀየረችው ይላል። ወዲያውኑ ሰውየው መልኩ እንደ ውሻ ተለወጠ ይላል። ይኸው ታምረ ማርያም በግዕዝ በአማርኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም አንደኛ ተራጋሚ አይደለችም። ሁለተኛ በእግዚአብሔር መልክ የተፈጠረን ሰው ልጇ ኢየሱስ ክርስቶስ የሞተለትን ሰው ወደ ውሻነት ረገመችው፣ ወደ ውሻነት ቀየረችው ይላል። ቀጥታ ሰውየው ውሻ ሆነ ይላል። አዲስ ኪዳን ላይ ያውም የጌታዬን እናት እንዴት አንተ እንዴት ቢንቋት እንዴት ቢናቅ እግዚአብሔር እንዴት ቢደፈር እኛ የምንቀበላት ማርያም እኛ የምንወዳት ማርያም እኛ ምናከብራት ማርያም ቅድም እንዳልኳችሁ በድንግልና የጸነሰች የኢየሱስ እናት የተባለች ብጽዕት የሆነች አማኝ የሆነች ከክርስቲያኑ ወገን እንዳንድ የምትቆጠር ኢየሱስን መድኃኒቴ ብላ የጠራች ትሑቷን ማርያም ነው የምናውቃት። ከዚህ ውጪ ያለች ዓለም ሳይፈጠር ከእግዚአብሔር ጋር የነበረች ማርያምን አናቅም። መድኃኒት የተባለች ማርያምን አናቅም። አሁንም በሰማይ ስለ ሰዎች የምትጸልይ አድናቸው እያለች ኢየሱስ ክርስቶስን ትእዛዝ የምትሰጥ ማርያም አናቅም። አሁንም በሰማይ ኢየሱስ ጡቷን የሚጠባላት ማርያምን አናቅም። ትውልድ ሁሉ ማርያምን ለማመስገን ነው የተፈጠረው የሚባለውን ስብከት አናቅም፣ አንቀበልም። ይሄ የሃይማኖቱ ዓለም በራሱ መልክና ምሳሌ የሰራት የፈጠራት ሌላ ማርያም ነች። በዚህ መጽሐፍ ላይ የተጻፈች የጌታ እናት ቅድስት ድንግል ማርያም በፍጹም አይደለች። በፍጹም ታምር 48ኛው ታምር በእንተ ዮሐንስ አፈወርቅ የሚባለው በግዕዝ በአማርኛ በተለይ በአማርኛ እስኪ ለህዝቡ ይነበብ። የወር አበባ የታያትን ሴት ቤተክርስቲያን በመውደድ ወደ ቤተክርስቲያን ስለመጣች ጳጳሱ ተቆጥቶ እንዴት ከወር አበባሽ ሳትነጪ ከነዚሁ ጉድሽ እንዴት ትመጫለሽ ብሏት ተቆጣባት። ጠርዜ በርጤ የሚባለው ቄስ ጳጳሱ። እናስ ከወር አበባ ሳትነጻ ቤተክርስቲያን በመውደዷ ከምዕመናን ጋር ቅዳሴ ለማስቀደስ የመጣችዋን ሴትዮ ለብቻ ከህዝብ ለይቶ ጳጳሱ ለብቻ ለያትና ለምንድነው ከነወር አበባሽ የመጣሽው ቤተክርስቲያን አዲስ ኪዳን ላይ ይታይ እና ጳጳሱ ተቆጥቶ ሴትዮዋን አውጥቶ ዘቅዝቃችሁ ስቀሏት አለ። ዘቅዝቀው ከመስቀላቸው በፊት ግን ሴትዮዋ ከነወር አበባዋ እዛ ቤተክርስቲያን በህዝብ ፊት እንድትተኛ ተደረገች። ጭንሽን ግለጭ ተባለች ይላል። ወንድሞቼ እህቶቼ ሰሙኝ፣ ይሄ መጽሐፍ የሚናገረው ጭኗ ተከፈተ። ሴትዮዋ ጭኗ እንድትከፍት ተደረገ። ሀፍረቷ ለሰው ሁሉ ታየ። ጳጳሱ ተቆጥቷል። አውጥተው ዘቅዝቀው ሊሰቅሏት ትእዛዝ ሰጥቷል። ታምር 48 ከሌለ እኔ ኤርሚያስ በአደባባይ ልቀጣ። እህቴ ነው ወንድም የወር አበባ የታያትን ሴት ቤተክርስቲያን በመምጣት ዘቅዝቃችሁ ስቀሏት። ከመስቀላችሁ በፊት ግን ጭኗን ከፍታ ትተኛ። ከዛስ ለቅዳሴ የመጣው ምዕመን ሁሉ በሙሉ ምራቃቸውን በአፍረተ ስጋዋ ላይ ጢቅ ይላሉባት ይላል። ያው በቤተክርስቲያን አባት በተባለ በዮሐንስ አፈወርቅ ስም መጽሐፉ ያሳፍራል። ይሄን ነውራቸውን የትም አይሸፍኑትም። ይሄ መጽሐፍ ወይ መቃጠል አለበት ወይ መሰረዝ አለበት። አይቀልዱም። ከዚህ በኋላ ሕያው አምላክ እግዚአብሔር ምስክር ነው። በዚህ ትውልድ ላይ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ነው የተጻፈው አዲስ ኪዳን ላይ። ሀፍረተ ስጋዋ ላይ ምራቃችሁን እንትፍ በሉ። ህዝቡ ሁሉ ተሰብስቦ የሴቷ ሀፍረተ ስጋ ላይ ምራቃቸውን ሁሉ ትፋሉ። ከዛስ ወስደው ጳጳሱ ባዘዘው መሰረት ሰቀሏት ይላል። ትንሣኤ ዘጉባኤ ማተሚያ ቤት የኦርቶዶክስ ማተሚያ ቤት ነው። ትንሣኤ ዘጉባኤ በ1985 ዓመተ ምህረት ለሶስተኛ ጊዜ የታተመው በብፁዕ አቡነ ጳውሎስ ከመለስ ዜናዊ ጋር የሞቱት ጳጳስ በብፁዕ አቡነ ጳውሎስ የፕትርክና ዘመን ለሶስተኛ ጊዜ የታተመው ታምር 111 ታምር ያዘው ታምረ ማርያም ትልቁ ነው። ጄሪ ያለው አንድ ቄስ፣ አንድ መምህር፣ አንድ ዲያቆን
አንድ ጳጳስ ወጥቶ እስቲ ማስተባበያ ይስጥ። እስቲ ውሸታችሁ ነው ብሎ ይበለን። እስቲ እንዲህ የሚል መጽሐፍ የለም ብሎ ይበለን።